ምድር ላይ ስለመኖራቸው ሰምታችሁም አይታችሁም የማታውቋቸው እጅጉን አስገራሚ የሆኑ ሞተር ሳይክሎች። እነዚህን የምትመለከቷቸውን ሞተር ሳይክሎች ስንቶቻችሁ ከዚህ በፊት አይታችኋቸው ታውቃላችሁ? የታንክ ሞተር ከተገጠመለት የምድራችን ግዙፍ ሞተር ሳይክል ጀምሮ በራሳቸው መንቀሳቀስ እስከሚችሉት የያማሃ ሞተር ሳይክሎች በርካታ ሞተር ሳይክሎች ተሰርተው ወደ ገበያ ወጥተዋል። በዚህች ምድር ላይ ከ200 የሚበልጡ ፍቃድ ያላቸው ሞተር ሳይክል አምራቾች ቢኖሩም አብዛኞቹ የሚያመርቷቸው ሞተር ሳይክሎች ተመሳሳይና ትኩረትን መሳብ የማይችሉ ናቸው። ታዲያ አብዛኞቹ ተመሳሳይ ቢሆኑም አንዳንዶቹ በዚህች ምድር ላይ የተሰሩት ሞተር ሳይክሎች ግን ለማመን እንኳን የሚቸግሩና አፍዘው የሚያስቀሩ ናቸው። የመጀመሪያዋ ሞተር ሳይክል በ1885 ዓመተ ምህረት ከተሰራችበት ቀን ጀምሮ የሞተር ሳይክል ቴክኖሎጂ በፍጥነት እያደገ ሄዶ አሁን ላይ ለማመን እንኳን የምንቸገርበት ደረጃ ላይ ደርሷል። ውድ የዜና አዲስ ተከታታዮች በዛሬው ቪዲዮ የዓለማችንን ግዙፍ ውድ ለየት ያለ ገጽታና ቴክኖሎጂን ያካተቱ ስትሰሙ የምትገረሙባቸውን ሞተር ሳይክሎች ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ስድስተኛ ሲሲሲፒ ሞተር ባይክ ወይንም የሞተር ሳይክልና የታንክ ድቅል ሲሉ ይጠሩታል። ይህንን ሞተር ሳይክል ምድር ላይ ይኖራል ብሎ ለማሰብ ቢከብድም እውነታው ግን ይህ የምትመለከቱት ግዙፍ ሞተር ሳይክል በሀገረ ጀርመን ሃርዘር በተባለ ሞተር ሳይክል አምራች ድርጅት ተመርቶ ለእይታ በቅቷል። ይህ ሞተር ሳይክል የተገጠመለት ሞተር የራሻ ታንክ ቲ55 ሞተር ሲሆን 12 የሚጠጉ ሲሊንደሮች አሉት። በአጠቃላይም 800 የሚጠጋ የፈረስ ጉልበት ያለው ሞተር ነው። ሞተር ሳይክል ላይ 800 የፈረስ ጉልበት ምን ያክል ከባድ እንደሆነ ማሰቡ ቀላል ነው። ይህ ሞተር ሳይክል በአጠቃላይ ክብደቱ 4300 ኪሎ ግራም ይደርሳል። 19 ፊት የሚበልጥ ርዝማኔም አለው። አምራቹ ድርጅትም ይህንን ሞተር አምርቶ ለመጨረስ በአጠቃላይ 5000 የሚጠጉ ሰዓታትን ፈጅቶባቸዋል። ሞተር ሳይክሉ ካለው ግዝፈት አንጻር ለመቆጣጠር አዳጋች በመሆኑ ከጎኑ መኪና መሳይ መቆጣጠሪያ ተገጥሞለታል። እጁ የሚደርስለት ሰው ግን ሙሉ በሙሉ በራሱ መሪ መቆጣጠርና መጓዝ ይችላል። ሞተሩ እጅጉን ከባድ የሆኑ ዕቃዎችን ተሸክሞም በፍጥነት የመጓዝ ብቃት አለው። ታዲያ ብዙዎች ይህንን ሞተር ሳይክል ሲያዩ ማመን ይከብዳቸዋል። አምስተኛ ጋንግሪና። አሁንም ሌላኛውን የዓለማችንን ግዙፍና የማይታመን ሞተር ሳይክል ላስቃኛችሁ። ጋንግሪና ይሰኛል። የተሰራው በሀገረ ሩሲያ ሲሆን ይህ ሞተር ዓለም ላይ በቁጥር 1 ብቻ ነው ያለው። የገነባው ግለሰብ በሩሲያ በሞተር ሳይክሎች ዲዛይን ታዋቂ የሆነው አርተም ቦይለር ሲሆን ለራሱ ከሰዎች ለየት ለማለት ሲል የገነባው ሞተር ሳይክል ነው። ይህንን ሞተር ሳይክል ለመስራትም 9 ወራትን ያክል ፈጅቶበታል። ሞተሩ 8 ሲሊንደሮች እና 300 የፈረስ ጉልበት ያለው ነው። ከ1000 ኪሎ ግራም በላይ ክብደትም አለው። በሰዓትም እስከ 253 ማይል ድረስ በፍጥነት መጓዝ ይችላል። ፊልሞች ላይ በሚታዩት ሞተር ሳይክሎች አይነት ዲዛይን ለማድረግ የሞከረው አርቴምስ ተሳክቶለት ይህንን የምታዩትን ለየት ያለና የሚያስገርም ሞተር ሳይክል መስራት ችሏል። ቪኤት የምታውቁት ለመኪና ብቻ ቢሆንም እሱ ግን የራሱ ሞተር ሳይክል ላይ ማሳካት ችሏል። አራተኛ ያማሃ ሰልፍ ባላንሲንግ ሞተር። ብዙዎች ይህንን ሞተር ሳይክል የወደፊቱ ሞተር ሲሉ ይጠሩታል። ይህንን እንዲሉ ያስገደዳቸው ሞተሩ በውስጡ ያካተተው አዳዲስ ቴክኖሎጂዎች ናቸው። በተለምዶ የምናውቃቸው ሞተሮች በራሳቸው መቆም የማይችሉ ናቸው፣ ምክንያቱም ባለ 2 እግር ተሽከርካሪ በመሆናቸው ነው። ታዲያ ይህ ሞተር ሳይክል ባለ 2 እግር ተሽከርካሪ ቢሆንም በሚያስገርም መልኩ ራሱን ተቆጣጥሮ ያለምንም ደጋፊ መቆም የሚችል ነው። ሚዛኑን ለማሳት ብትሞክሩ እንኳን ራሱን የሚቆጣጠርና የማይወድቅ ነው። በውስጡ ሙሉ በሙሉ አዲስ የሆነና ከዚህ ቀደም በሞተር ሳይክሎች ላይ ታይቶ የማይታወቅ አርቲፊሻል ኢንተለጀንት ሶፍትዌር እየተገጠመለት ሲሆን እናንተ የተመቻችሁ ቦታ ከወረዳችሁ በኋላ ራሱ ፓርኪንግ ፈልጎ ያለምንም አጋዥ ፓርክ ማድረግ የሚችል ነው። ፊት ለፊቱ ከፍተኛ አቅም ያላቸው ካሜራዎች እየተገጠሙለት ሲሆን በእነሱ በመታገዝም እስካን እያደረገ ባለቤቱን ማን እንደሆነ መለየት ይችላል። የሞተሩ ባለቤት የሆነ ሰው
ሰው ብቻም በእጁ እንቅስቃሴ ሞተሩን እንደፈለገ ማዘዝ ይችላል። ሞተር ሳይክሉ ሙሉ በሙሉ የሚሰራው በኤሌክትሪክ ኃይል ነው። በአንድ ቻርጅም ረጅም ኪሎ ሜትርን የመጓዝ አቅም ሲኖረው ይህም በብዙዎች ዘንድ ተመራጭ እንዲሆን አድርጎታል። ታዲያ ባለ ሁለት እግር ተሽከርካሪዎች በራሳቸው ያላጋሽ ተሽከርካሪ ሲንቀሳቀሱ ማየት አስገራሚ ነው። ዓለም ላይም እጅጉን ዘመናዊ ከተባሉ ሞተር ሳይክሎች ውስጥ ይህ ሞተር ዋነኛው ነው። ሶስተኛ ዩኖ ራሱን መቆጣጠር የሚችል ዓለም ላይ ያልተለመደና ፊልም ላይ ብቻ የምናውቀው ሞተር ሳይክል ቅርጽ ያለው አስገራሚ ሞተር ነው። ይህ ሞተር ሳይክል ጎማዎቹ ጎን ለጎን ያሉ ሲሆን እጅጉን አስገራሚና ያልተለመደ ገጽታ አላቸው። አሁን ላይ የመጡት ዩኖ ሞተር ሳይክሎች ቅርጻቸውን መቀየር የሚችሉና በተለምዶ ከምናውቃቸው ሞተር ሳይክሎች ጋር ተመሳሳይ መሆን የሚችሉ ናቸው። እነዚህ ሞተር ሳይክሎች የሰዎችን ሰውነት ሚዛን በመለየት መጠማዘዝ መቆምና መፍጠን የሚያስችል ሲስተምም ተካቶላቸዋል። የነዚህ ሞተር ሳይክሎች ሐሳብ ለመጀመሪያ ጊዜ የመጣው በ2006 ዓመተ ምህረት በወጣቱ ቤን ጉላክ ነበር። ታዲያ ቤን ለመጀመሪያ ጊዜ የሰራትን ዩኖ ሞተር ሲሞክር ተጋጅቶ ከፍተኛ ጉዳትን አስተናግዶም ነበር። ከጉዳቱ አገግሞ በድጋሜ ወደ ስራ የተመለሰ ሲሆን በሙከራ ላይ ሳለ በድንገት ለስራው ከሚረዳው የሮቦት ኤክስፐርት ትራቮር ብላክዌር ጋር ይተዋወቃል። ከሱ ጋር በመሆንም ይህችን የምትመለከቷትን በሰው ሚዛን መቆጣጠር የምትቻል አስቂኝና ለየት ያለች ሞተር ሳይክል ሊሰሩ ችለዋል። አሁን ላይም ዩኖ ሞተር ሳይክሎች ዲዛይናቸው እጅጉን በማደግ ቅርጻቸውን የሚቀያይሩና ለማመን የሚከብዱ በርካታ ቴክኖሎጂዎችን አካተው መጥተዋል። ሁለተኛ ቲኤምሲ ዱሞንት የምድራችን ለየት ያለና እንዴት ይሄዳል የሚል ጥያቄን የሚያስነሳ ድንቅ ሞተር ሳይክል ነው። ቲኤምሲ ዱሞንት ይሰኛል። የተሰራው ታርሶ ማርኮ በተባለ ግለሰብ ሲሆን የሰራው ይህ ሞተር ከ300 በላይ የፈረስ ጉልበት ያለው ነው። ሞተሩ ያለው ገጽታ ሆነ የአሰራር ጥበብ ከዚህ ቀደም ታይቶ የማይታወቅና ግራ አጋቢ ነው። ታርሶ ይህንን ሞተር ሳይክል ለመገንባት 7 ወራትን የፈጀ ሲሆን ሞተሩን ለመገንባት የተጠቀመውም የሮልስ ሮይስ ሞተርን ነበር። ይህ ሞተር ሳይክል ሙሉ በሙሉ የተገነባው ከካርበን ፋይበርና አልሙኒየም ሲሆን ይህም ሞተር ሳይክሉን ቀላልና ውብ እንዲሆን አድርጎታል። እዚህ ሞተር ሳይክል ላይ የተገጠመው ሞተር 6 ሲሊንደሮች ያሉት ሲሆን ይህም ምድር ላይ ትልልቅ ከሚባሉ ሞተር ሳይክሎች ውስጥ እንዲመደብ ያደርገዋል። ታዲያ ሞተር ሳይክሎች ላይ ያልተለመደን የጎማና የሰውነት ቅርጽ እዚህ ሞተር ሳይክል ላይ መመልከት እጅጉን ያስገርማል። ምንም አይነት መደገፊያ በሌለው ጎማም ቲኤምሲ ሲሽከረከር መመልከት ብዙዎችን ያስደነግጣልም ያስገርማልም። አንደኛ ፔጆ ኤምፒ3 ባለ 3 እግሩን ሞተር ሳይክል ተዋወቁት። የተመረተው በፔጆ መኪና አምራች ድርጅት ሲሆን ባልተለመደ መልኩ ከፊት 2 ከኋላ 1 ጎማን አካቷል። ብዙውን ጊዜ ሞተር ሳይክሎች ላይ ከባድ የተባለው ነገር የሰውነት ሚዛንን ጠብቆ መዞር ሲሆን ይህ ሞተር ግን ባለ 3 ጎማ በመሆኑ ይህንን ሁሉ ያስቀረ ነው። እስካሁን ድረስ ባለ 3 ጎማ ሞተር ሳይክሎች እየተለመዱ ሲሆን በዚህ አይነት ሞተር ሳይክል ቅርጽ ግን ያልተለመደ ነው። ይህ ሞተር ሳይክል ኤምፒ3 የተባለ መጠሪያ የተሰጠው ሲሆን ከ125 ሲሲ ሞተር ጀምሮ የተለያየ የሞተር ጉልበትን አካቶ እየተመረተ ይገኛል። ይህ ሞተር ሳይክል እየተሻሻለ የሚገኝ ሲሆን በቅርቡም ፔጆ ከኤምፒ3 በኋላ ኤምፒ4 ሲል የጠራትን እየተሻሻለች ባለ 3 እግር ሞተር ሳይክል አውጥቷል። እነዚህ ሞተር ሳይክሎች ባለ 1 ሲሊንደር ቢሆኑም ከ530 ሲሲ በላይ ጉልበት ያለው ሞተር አላቸው። ከ280 ኪሎ ግራም በላይ የመሸከም ብቃትም አላቸው። እነዚህ ሞተር ሳይክሎች እጅጉን አስገራሚ የሚያደርጋቸው ሌላው ቴክኖሎጂ የተገጠመላቸው ሰስፔንሽን ነው። ሞተሩን በምትነዱበት ጊዜ መሬቱ ምንም ያክል የማይመች ቢሆን ወይንም በምትዞሩበት ጊዜ ምንም አይነት የመረበሽ ስሜት አይሰማችሁም። ሙሉ ምቾታችሁ እንደተጠበቀ ይቆያል። በዚህ ጊዜ ፔጆ እነዚህን ሞተር ሳይክሎች በማሻሻል ላይ ይገኛል። ከቅርብ ጊዜ ወዲህ እነዚህ ሞተር ሳይክሎች ለእይታ ወደ ሀገራችንም ገብተዋል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በድጋሜ ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ